بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نية الله سبحانه وتعالى لنا ترسى وسلون. مرحبا كنفائس المحاضرات كتاب سباتن يو درس لي درسنال سدسن يو درس بالفو تملكتنا برا الله سبحانه وتعالى كجسمنتنا كجسم بهرياتوች የጸዳ መሆኑን ተመልክተናል። የዛሬው درساችን المحاضرة السابعة سباتنيو محاضرة ይለናል። ሰባተኛው የትምህርት ክፍል ማለት ነው። ምን ይለናል? تنزيه الله عن التحيز في المكان والجهة. تنزيه الله اللهን ማድራራት ከምን عن التحيز ከመስፈር ከመሆን በምን ከመሆን في المكان በቦታ ከመስፈር والجهة በአቅጣጫ ከመስፈር በቦታና በአቅጣጫ ከመሆን አላሁ ሱብሓነሁ ወተዓላ ማድራራት። ይህ ሰባተኛው ሙሐደራ ነው። እንግዲህ ወደዚህ ውስጥ ከመግባታችን በፊት አንዳንድ ልናውቃቸው የሚገቡ ቃላቶች ይኖራሉ ማለት ነው። አላሁ ሱብሓነሁ ወተዓላ ከቦታና ከአቅጣጫ ማድራራት ስንል ቦታ ማለት ምንድን ነው፣ አቅጣጫ ማለት ምንድን ነው የሚሉ ነጥቦችን ማወቅ የግድ ይሆናል ማለት ነው። ቦታ ማለት ያው ፍጡር መሆኑን እናውቃለን። ላኪን ምንድን ነው እስኪ ቦታ ሲባል ዑለማዎች ያስቀመጡለት ምንድን ነው የሚል ነው። አቅጣጫ ሲባልስ ምንድን ብለው ነው ማዕናውን ያስቀመጡት? እነዚህን ካወቅን በኋላ አላሁ ሱብሓነሁ ወተዓላ በዛ እንደማይገለጽ ግልጽ ይሆንልናል ማለት ነው። መርሐባ ቦታ ማለት ምን ማለት ነው የሚለውን ስናይ፣ አቅጣጫ ማለት ምን ማለት ነው የሚለውን ስናይ ሁሉም ነገር ግልጽ የሚሆንልን ይሆናል። አወለን ቦታ ምንድን ነው? المكان ቦታ هو الفراغ الذي يشغله الجسم ይላሉ። ቦታ ብሎ ማለት ክፍት የሆነ ነገር ነው። ክፍት ሆኖ ያን ክፍተት ቦታ ሆኖ ማለት ነው። ፈራግ ሆኖ ያንን ክፍተት ጅስም የሆነ ነገር የሚሞላው የሆነ እሱ ምን እንለዋለን? ቦታ እንለዋለን። ጅስም የሚሞላው የሆነ ክፍተት ቦታ ተብሎ ይጠራል። هو الفراغ الذي يشغله الجسم ጅስም አካል የሚሞላው የሆነ ክፍተት ምንም ብለን እንጠራዋለን? ቦታ ብለን እንጠራዋለን። ኢዘን ቦታ ምን ማለት ነው? በጅስም የሚሞላ የሆነ ነገር ማለት ነው። ከዚህ ምን ይዘው ይሄንን ዑለማዎች በዚህ መልኩ አስቀምጠውታል። አሼኽ ሰላመቱል ቁዳዊ ምንላቸው በዚህ መልኩ አስቀምጠውታል። አልፉርቃኑል ቁርአን በሚባል ኪታባቸው ላይ ገጽ 26 ላይ በግልጽ ይሄንን አስቀምጠው ይገኛሉ። ምን የሚለውን አልፈራሁ الذي يشغله الجسم ሌሎችም ዑለማዎች በዚህ መልኩ አስቀምጠዋል። እኒህ ብቻ ሳይሆኑ ማለት ነው ሰላመቱል ቁዳዊ በመባል ይታወቃሉ። ኪታባቸው ማን ነው? ፉርቃኑል ቁርአን ገጽ 26 ላይ ቦታ ብሎ ማለት ጅስም የሚሞላው የሆነ ክፍተት ማለት ነው ብለው አስቀምጠዋል። طيب ይሄንን ከዚህ ከያዝ እንግዲህ ቦታ ከተባለ የሆነ ጅስም ምንድነው አይተናል። ጅስም ብሎ ማለት ርዝመት፣ ስፋት፣ ጥልቀት ያለው ነው። ከጀውሃሩል ፈርድ ቅንብሮች የተገነባ የሆነ ፍጡር መሆኑን አይተናል። ሌሎቹ ዑለማዎችም ቦታ የሚለው ምን ብለውታል? እስኪ በትንሹ ስለ ቦታ ቦታ ብሎ ማለት ይላሉ المكان هو الموضع الذي يكون فيه الجوهر على قدره ይላሉ። ምን المكان ቦታ ብሎ ማለት هو الموضع ቦታ ነው አሉ። موضع የሆነ ነገር የሚሞላ የሆነ ማለት ነው። الذي يكون فيه الجوهر ጀውሃር የምንለው ነገር በሱ ላይ የሚሆንበት ጀውሃር ብሎ ማለት ለሁለት ከፍል አይተናል ብለን ባለፈው ደርሳችን ላይ አይተናል። እና ጀውሃር የሚባለው ነገር ጅስም ማለት እንችላለን፣ የማይባልበት ደረጃም አለ። ጀውሃር ምንለው ሰፋ ያለ ነው። الجزء الذي لا يتجزأ ከሆነ ጅስም ምንለው ነገር ተቆራርጦ የማይከፈልበት ደረጃ ሲደርስ ምን እንለዋለን ብለናል? ጀውሃሩል ፈርድ ብለን እንጠራዋለን ብለናል። አቶም የሚሉት ማለት ነው በሳይንሱ የማይከፈል የሆነው። እነዚህ ጋር ምን አሉ? ቦታ ብሎ ማለት الموضع الذي يكون فيه الجوهر على قدره ያ ጀውሃር የሚሆንበት በመጠኑ ልክ የሚሆንበት የሆነው ነገር ቦታ ብለን እንጠራዋለን አሉ። እዚች ጋር አንድ ነጥብ እንያዝ። ወልጂሃቱ አሉ ዙ ቀጥለው አቅጣጫ ብሎ ማለት ይሄ ወልጂሃቱ ይሄ አቅጣጫ ብለን የምንለው ደግሞ ذلك المكان ያ ቦታ ራሱ ነው አቅጣጫ የምንለው አሉ። ያ ቦታው ራሱ ነው አቅጣጫ የምንለው። ልብ እንበል። አቅጣጫ ብሎ አላህን በአቅጣጫ ከገለጸው ከዓርሽ በላይ ከንትን በላይ እያለ ከገለጸው በአቅጣጫ ገለጸው ማለት ደግሞ ወልጂሃቱ ይሄ ذلك المكان አሉ። አቅጣጫ ብሎ ማለት ደግሞ ያ ቦታ ራሱ ሆነ የተባለበት ቦታ እሱ ነው አቅጣጫ ተብሎ የሚጠራው አሉ። ይሄንን ኪታቡል ኩልያት ይሄ የሚባል ኪታብ ላይ ማለት እንችላለን። አቡል በቃ አልከፋዊ ይባላሉ። አንደኛው ሙጀለድ ገጽ 826 ላይ በዚህ መልኩ አስቀምጠዋል። التعريفات የሚል ኪታብ ላይ እንደዚሁ
የጆርዳኒ ነው። ገጽ 292 እስከ 293 ላይ እናገኘዋለን። التوقيف على مهمات التعاريف በሚል ኪታብ ላይ እንዲሁ ገጽ 672 ላይ እናገኛለን። ሊልሙናዊ ማለት ነው፣ የሙናዊ ነው። እነዚህ ሁሉ ምንድናቸው ካል ቦታን በዚህ መልኩ ታሪፍ አድርገዋል። ከዚህ ጋር يقال المكان هو ما يأخذه الحجم من الفراغ የሆነ መጠን ያለው ነገር የሚሞላው የሆነ ክፍተት ቦታ ነው መካን የምንለው። መጠን ያለው ነገር የሚሞላው የሚሸፍነው የሆነ ነገር ቦታ ተብሎ ይጠራል ማለት ነው። ኢዘን ከዓርሽ በላይ ሲባል ምን ማለት ነው? ያለው ከዓርሽ በላይ ያለ ቦታ ነው። አላህን እዛ ነው ካለ አላህን በቦታ እየገለጸ ነው ማለት ነው። ሰውየው በዛቱ እዛ ላይ ነው የሚል ማዕናን የሚያመጣ ከሆነ ሰውየው አላሁ ስብሓነሁ ወተዓላን እዛ ቦታ ላይ ተቀምጧል እያለ ነው ያለው። ይሄ ደግሞ የሙስሊሞች እምነት አይደለም። ይሄን በትኩረት ልንይዘው ይገባል አሕባቢ። ሊአነ ልሐጅመ ሐጅም ማለት ምንድን ነው? ግልጽ እንዲሆን ችነት ምን ያለ ሊአነ ልሐጅመ ምክንያቱም ሐጅም የምንለው ነገር የሽመሉ ዐንደ ልኢጥላቅ አልጅስመ ወልጀውሀር ጀውሀር የሚባለውንም ጅስም የሚባለውንም የሚያካትት የሆነ ነው ሐጅም የምንለው ነገር። ሐጅም ማለት መጠን ያለው ነገር በጠቅላላ ሐጅም ተብሎ ይጠራል። ጀውሀር ስንል ጀውሀሩል ፈርድ ጅስም እንደማይባል አይተናል ከዚህ በፊት። ጀውሀሩል ፈርድ ማለት ተከፋፍሎ ሊከፈል የማይችል የሆነ የመጨረሻ ትንሿ ነገር ጅስም እንላትም። ጅስም ለመባል ሁለትና ከዚያ በላይ ጀውሀሩል ፈርዶች በአንድ ላይ መሆን አለባቸው ብለናል። ጅስም የምንለው ምን ስለሆነ ማተረከበ ሚን ጀውሀረይኒ ፈአክተር ብለናል። ከሁለት ጀውሀርና ከዛ በላይ እየተገነባ የሆነ ነገር ጅስም እንለዋለን። እና ሐጅም የምንለው ነገር ምንድን ነው? ይሄኛውንም ያካትታል። ልብ እንበል። በኢጥላቅ ስናይ ጀውሀርንም ጅስምንም የሚያካትት የሆነ ነው ሐጅም የምንለው መጠን ያለው ነገር ስንል። ስለዚህ መጠን ያለው ነገር መጥቶ የሚሞላው የሆነ ነገር በጠቅላላ ቦታ ተብሎ ይጠራል አሉ። ጠይብ ይህንን ካየን ቦታ ይህን ያክል ከሆነ አቅጣጫስ ማለት ምን ማለት ነው? አቅጣጫ ማለት ምን ማለት ነው? አንዳንድ ጊዜ አላህን በቦታ በአቅጣጫ ይገልጹና ቦታ ላይ አድርገዋል፣ አቅጣጫ ሰጥተዋል። እኔ አቅጣጫ ላይ ነው መቻልኩኝ ይላል። ከዓርሽ በላይ የለውና ከዓርሽ በላይ ባለው አቅጣጫ እየገለጽክ ነው አላህን። አላህ በአቅጣጫ አይገለጽም። ከዓርሽ በላይ ባለው ቦታ እየገለጽክ ነው። ከእሱ ፈላጊ አድርገዋል። እንዲህ አይደረግም። አላህ ሱብሓነሁ ወተዓላ ስትሉ እኔ ፈላጊ ነው መቻልኩኝ ይላል። ሱብሓነላህ ምን እያልክ ነው ታዲያ? የፈለግከው ስትናገር ምንድን ነው? ኢንተርቪው ምን አሉ? ሊሳኑል ዐረብ ላይ ኢብኑል መንዙር አልጂሀቱ ወልዊጅሀቱ አሉ ጀሚዓን ጅሃ ምንለው ዊጅሃ የምንላቸው ነገሮች በጠቅላላ ሁወል መውዲዑ አለዚ ያ ምንድን ነው? ቦታ ነው አሉ። አቅጣጫ የሚባለው ሁወል መውዲዑ አለዚ ተተወጀሁ ኢለይሂ ወደሱ የምትዞርበት የሆነ ቦታ ነው አሉ። የቱ? ጅሃ የሚባለው አቅጣጫ የሚባለው ምን የሆነ ነው? የምትዞርበት ወደዚያ የምትቅጣጭበት የሆነ ቦታ ነው ራሱ ብለው ገለጹ። ኢዘን አላህም በቦታ በአቅጣጫ ከገለጸ ይህ ሰው በቦታ ገልጿል ማለት ነው። ሌላ ማዕና አይደለም። አልጅሀቱ ዐንደል ሙተከሊሚን አቅጣጫ የምንለው ነገር ሙተከሊሞች ዘንድ ሙተከሊም ብሎ ማለት ምንድን ነው? የተውሂድ ምሁራኖች ማለት ነው ሙተከሊሞች። እና እነሱ ዘንድ ምንድን ነው? ይሄ ነፍሱል መካን ራሱ ቦታው ነው አቅጣጫ የሚባለው። የምታመላክትበት ወደ ምንድን ነው? ወደ ቦታ ነው። ሊዛ የሆነ ነገር በአቅጣጫ ከገለጽክ እሱን በቦታ እየገለጽከው ነው ያለው ማለት ነው። ነፍሱል መካን ቢዕቲባሪ ምን አሉ? ኢዕቲባር በማድረግ በምን ኢዳፈት ጅስሚን አኸረ ኢለይህ ሌላን አካልን ከእሱ ጋር ኢዕቲባር በማድረግ በእሱ አንጻር በማየት ገልጸው አቅጣጫ ብሎ ማለት ራሱ ቦታ ነው አሉ። ያ ማለት ምን ማለት ነው? ከዓርሽ አንጻር ነው በላይ የሚባለው አይደለ? በላይ ስትል ከዓርሽ በላይ ስትል ከዓርሽ አንጻር ነው። ከዓርሽ ጋር አያይዘህ ከዓርሽ በላይ ስትል ያ የምትፈልግበት ራሱ ቦታን እንጂ ሌላ አይደለም ማለት ነው። እና ከዓርሽ ላክትህ አላህን ከዓርሽ በላይ እያልክ የምትገልጽ ከሆነ ምን ያለ ነው? እያልክ ነው ያለው ነው ማዕናው። ይሰኑና ላይ በተቀመጡም በሄዱበት መልኩ በዚህ ሱብሓነላህ አብዱል ገኒ እና አቡ ልስኒ የምንላቸው በራኢሐቱል ጀና ሸርሕ ኢዳፈቱ ዱጅ በሚባለው ኪታባቸው ላይ ገጽ 94 ላይ አስቀምጠውታል። እና ራኢሐቱል ጀና ሸርሑ ኢዳፈቱ አዱጅና እዛ ኪታብ ላይ ገጽ 94 ላይ በዚህ መልኩ አስቀምጠዋል። እሺ አላህን በቦታ ከገለጸ ሰውየው አላህን በአቅጣጫ ከገለጸ በቦታ ገለጸው ነው። በቦታ ከገለጸው በአቅጣጫ ገለጸው ነው። በሌላ ምንም እንትን የለውም። ፈላጊ አድርጎታል ነው። በቦታ ገልጾ በአቅጣጫ ገልጾ ፈላጊ አላልኩትም እኮ ማለት ይሄ ሐማ ነው ማለት ነው። እና ቦታና አቅጣጫ የሚባሉ ነገራቶች እነዚህ ነው። አላሁ ስብሓነሁ ወተዓላ እንግዲህ ከዚህ ምን አደረገው? ምን አሉን? ተንዚሁ
في المكان والجهة الله سبحانه وتعالى كبوتانا كأقطاጫ ማጥራራት ብለው ተነሱ نعم كبوتان كأقطاጫ يጠራ የሆነ ጌታ ነው በዚህ የሚገለጽ አይደለም አላህ لازم الله سبحانه وتعالى من ይለናል قال تعالى الله سبحانه وتعالى ብሏል ከቦታም ከአቅጣጫም የጠራ ለመሆኑ የሚያመላክት የሆነ የቁርአን አያት ልብ እንበል الله موجود بلا مكان ሚለውን በሰፊው ስለምንመጣበት ይሄንን ከዚሁ وهو الذي خلق الليل والنهار والشمس والقمر كل في فلك يسبحون إلى الله سبحانه السنو من ليتنم كاننم خلق الليل والنهار كاننم ليتنم يفكرون الله السنو والشمس والقمر ساهينم أنا كانم يفتروا ما نو السو الله سبحانه وتعالى يا نو يهني يفتروا نو الله سبحانه وتعالى راسوني بالحسن وبز أراد تفتروجنا يتفسوس منن ليلن كانن ጨለማና ብርሃን የሚለውን ይዝልናል ፀሐይንና ጨረቃን ጠቀሳቸው አራት ፍጥሮች ሁለቱ ምን የሆኑ ናቸው የሚዳሰሱ ሁለቱ የማይዳሰሱ የሆኑ አካሎች ናቸው ሁሉንም ታዲያ ሲገልጽልን ሁሉን ይፈለክኝ ይስበሁን ሁሉም በፈለካቸው ላይ ይዞራሉ የሚዞሩ ናቸው ይላል የሚዞሩ የሚሽከረከሩ ናቸው በምን ላይ في فلكين فلك የሚባለው ምንድነው محوራቸው መዞሪያ መዳራቸው في فلكين ፈለካቸው በፈለካቸው ፈለኩ ምን ሆነ ለነሱ ቦታቸው ነው ይስበሁን ይዞራሉ ስለምንድነው አቅጣጫ አላቸው ቦታንም አቅጣጫንም ምኖቹ ሌትም ቀንም ፀሐይም ጨረቃም ቦታን አቅጣጫን እንደሚይዙና እንደሚሽከረከሩ ተከሰልን ወይ ከዚህ ጋር ምንድነው የሚይዘው ለሌት ምንለው ጨለማን ይወክላል ቀን ምንለው ብርሃንን ይወክላል የማይዳሰስ የሆነ የማይጨበጥ የሆነ ነው እነዚህ ነገሮች ምንድናቸው የማይዳሱ የማይጨበጡ ናቸው مع ذلك بوتا እንዳላቸውና አቅጣጫ እንዳላቸው አላህ Subhanahu Wa Ta'ala በዚህ አያ ገለጸልን والشمس والقمر ፀሐይና ጨረቃ ጋር ስንመጣ ደግሞ የሚዳሰሱ የሚነኩ ወብጥ የሚደረጉ ናቸው እነሱም ቦታን አቅጣጫ ይዘው እንደሚዞሩ አላህ Subhanahu Wa Ta'ala በሱረቱል አንቢያ በዚህ መልኩ ገለጸልን ከዚህ አያ ምንድነው የምንረዳው የሚዳሰስ ይሆንም የማይዳሰስ ይሆኑ አካላቶችም ሁሉም ማለት ነው ምንም ይሆኑ ናቸው ቦታን የሚይዙ እና አቅጣጫን የሚይዙ ናቸው ማለት ነው መርሐባ ቦታን አቅጣጫን እንደሚይዙ በዚህ መልኩ ካየን ልብ እንበል እንግዲህ አላህ Subhanahu Wa Ta'ala የሚዳሰስም የማይዳሰስም አካል እንዳልሆነ ገልጸናል ቦታን አቅጣጫን የሚይዘው ማን ነው ካል አካል ጅስም የሆነ ነው ቅድም እንዳየነው ቦታ ብሎ ማለት هو الفراغ الذي يشغله الجسم ጅስም የሆነ አካል የሆነ ነገር ምን የሚያደርገው ነው ቢዝ የሚያደርገው የሚሸፍነው የሚሞላው የሆነ ነገር ነው ቦታ ማለት الله سبحانه وتعالى አካል እንዳልሆነ ከዚህ በፊት ያሳልፈናል ቦታ ምንድነው አካል የሆነ ነገር የሚሞላው የሆነ ነው የሚዳሰሱም የማይዳሰሱ የሆኑ ነገሮችም ቦታንም አቅጣጫንም እንደሚይዙ በዚህ አያ ተመልክተናል ኢዘን الله سبحانه وتعالى የሚዳሰስ አካልም የማይዳሰስ አካልም እንዳልሆነ ግልጽ ይሆንልናል ማለት ነው የሚዳሰሱትም የማይዳሰሱትም አካላቶች ቦታንና አቅጣጫን የሚይዙ ስለሆኑ ማለት ነው مرحبا أثبت الله سبحانه وتعالى أثبت لنا الرقة لنا لكل من الأجسام لهلهم يجسم عيناتون اللطيفة ما يداسسوا له نتم كالليل والنهار لليتنا كان يمثل كلمنا برهان يمثل عنه والكثيفة ما يداسس له ما كان أصدقاء كالشمس والقمر سهينا جرقا وجن يمثل من الناس الدقوا التحيز مسفر ቦታ መያዝ የሚባለው አስድቆልናል አላህ Subhanahu Wa Ta'ala እንደሚሰፍሩ በምን ፈለካቸው ላይ እንደሚሆኑ እንዲሁም እንደሚሽከርከሩ እንደሚዞሩም ገለጸልን ቦታን እንደሚይዙ አቅጣጫንም እንደሚይዙ አላህ Subhanahu Wa Ta'ala አሰደቀ ማለት ነው እነማንን የሚዳሰሱም የማይዳሰሱትም አካላቶች التحيز في فلكه በፈለካቸው በመዋራቸው ላይ እንደሚሰፍሩ ይሄንን አሰደቀልን ፈለክ ምንድነው وهو እሱ ነው المدار መሽከርከሪያ ነው መዞሪያ ማለት ነው الذي يسبح فيه የሚዞሩበት የሆነ መዞሪያቸው ነው ምን ምንለው ፈለክ ምንለው طيب فلكه መሆኑ ካወቅ والتحيز ማለት ከላይ የተከሰነው تنزيه الله عن التحيز في المكان والجهة ነው አላህን በቦታና በአቅጣጫ ተሐዩዝ ከማድረግ ማጥራት ተሐዩዝ ማለት ምንድነው ስንል هو ተሐዩዝ ማለት እሱ ነው اخذ مقدار የሆነ መጠንን መያዝ ነው من الفراغ ከክፍት ቦታ የሆነ መጠንን መያዝ ነው في جهة من الجهات كاقطاጫዎች በአንዱ አቅጣጫ የሆነ ቦታን መያዝ ይሄ ምን እንለዋለን ተሐዩዝ እንለዋለን ማለት ነው وهو من صفات الأجسام
እሱ ይሄ ፍጡራን ከፍጡራን ባህሪያቶች ውስጥ አንዱ ነው። ተሐዩዝ የምንለው ከፍጡራን ባህሪያቶች ውስጥ ነው። አላሁ ስብሓነሁ ወተዓላ በዚህ አይገለጽም ማለት ነው። ጠይብ አለይሉ ሌሊት የምንለው ነገር ጅስሙን ለጢፍ የማይዳሰስ የሆነ አካል ነው። እዚህም ጋር ግን የእኹዙ ሚቅዳረን ሚነል ፈራግ የእኹዙ ሚቅዳረን የሆነ መጠንን ይይዛል። ሚነል ፈራግ ከክፍት ቦታ ፊ ጅሀቲን ሚነል ጅሀት ከአቅጣጫዎች ውስጥ በአንዱ አቅጣጫ ሆኖ ክፍት ቦታን የሚይዝ የሆነ ነው። ምን ሌይል የምንለው ነገር ጠብቆ መዞሪያውን ጠብቆ ሌሊትና ቀን ተሽከርክረው ቦታቸው ላይ ይገባሉ። ቀስ እያለ ቀን ይመጣል፣ ቀስ እያለ ሌይሉ ይተካል። አቅጣጫቸውን ጠብቀው የሚዞሩ የሆኑ ናቸው። فهو موجود من الفراغ في جهة من الجهات فهو ይህ ሌይል የምንለው ነገር ደግሞ መውጁዱን ያለ ነው። ፊ መካኒን ወጅሀቲን በቦታ በአቅጣጫ ያለ የሆነ ነው። በቦታ በአቅጣጫ ያለ የሆነ ነው። ወከዘ ነሃሩ እንደዚሁ ቀንም በዚሁ መልኩ ማለት ነው። በቦታ በአቅጣጫ ያለ የሆነ ነው። የሚዞር መሆኑን አላሁ ስብሓነሁ ወተዓላ ግልጽ አድርጎልናል ማለት ነው። ወሸምሱ ፀሐይም እንደዚሁ ጅስሙን ከቲፉን ፀሐይ ጅስሙን ከቲፍ ነው፣ የሚዳሰስ የሆነ አካል ነው። እሱም የእኹዙ ሚቅዳረን የሆነ መጠንን ይይዛል። ሚነል ፈራጊ ከክፍት ቦታ ሚነል ፈራጊ ከክፍት ቦታ ፊ ጅሀቲን ሚነል ጅሀት ከአቅጣጫዎች በአንዱ አቅጣጫ ሆኖ ከአቅጣጫዎች በአንዱ አቅጣጫ ሆኖ ቦታን የሚይዝ ነው። ፈሂየ እሷ ፀሐይ ምራት መውጁደቱን ያለች ናት። በምን ፊ መካኒን ወጅሀቲን በቦታና በአቅጣጫ ሆና ያለች ናት። እሷ በቦታና በአቅጣጫ እንደሆነችው ሁሉ የምትዳሰስ አካል እንደሆነችው ሁሉ ወከዘል ቀመሩ ጨረቃም እንደዚሁ ናት። የምትዳሰስ አካል ናት። አቅጣጫን ቦታን የምትይዝ የሆነች ፍጡር ናት። አራቱን ነጥቦች አየን። የሚዳሰስ የሆኑትም ቦታን አቅጣጫ እንደሚይዙ፣ የማይዳሰስ የሆኑትም ቦታን አቅጣጫ እንደሚይዙ አየን። አማ አላሁ ስብሓነሁ ወተዓላማ ፈለይሰ ጅስመን ለጢፈን የማይዳሰስ አካል አይደለም። ከሌይሊ ወነሃር እንደ ሌሊትና እንደ ቀን የማይዳሰስ የሆነ አካል አይደለም። የሚዳሰስ ነው እንዲህ አይባልም። ወለይሰ ጅስመን ከቲፈን ከሸምሲ ወልቀመር እንደ ፀሐይና እንደ ጨረቃም የሚዳሰስ የሆነ አካልም አይደለም። አላሁ ስብሓነሁ ወተዓላ ፈሁወ እሱ ገይሩ ሙሕታጅን እሱ አላህ ማለት ነው ገይሩ ሙሕታጅን ፈላጊ አይደለም። ሊአኽዚ ሚቅዳሪን የሆነ መጠንን የመያዝ ከጃይ ፈላጊ አይደለም። ሚነል ፈራጊ ከክፍተት የሆነ መጠንን ወደ መያዝ ከጃይ ፈላጊ አይደለም። ፊ ጅሀቲን ሚነል ጅሀት ከአቅጣጫዎች በአቅጣጫ የሆነ መጠንን ወደ መያዝ ከጃይ አይደለም። ጌታችን ሱብሓነሁ ወተዓላ ይህን የሚያስፈልገው አይደለም። ወላ ፊ ኩሊ ጅሀቲን ወላ ፊ ኩሊ ጅሀት በሁሉም አቅጣጫዎችም ይሆናል የሚባል አይደለም። ጌታችን ሱብሓነሁ ወተዓላ በአቅጣጫ መሆን የፍጡራን ባህሪ ነውና ከአቅጣጫዎች የጸዳ የሆነ ጌታ ነው። ከአቅጣጫዎች ውስጥ በአንዱ አቅጣጫ የሰፈረ ነው አይባልም፣ በሁሉም አቅጣጫ የሰፈረም ነው አይባልም። አላሁ ሱብሓነሁ ወተዓላ ፈሁወ እሱ አላህ ሱብሓነሁ የተጠራው ጌታችን መውጁዱን ቢላ መካን ያለ ቦታ ያለ ነው። ወጅሀቲን ያለ አቅጣጫ ያለ የሆነ ጌታ ነው። ይህ ነው የሙስሊሞች እምነት። አላሁ ሱብሓነሁ ወተዓላ በዚህ መልኩ ፍጡራኖች የሚዳሰሱ የሆኑም የማይዳሰሱ የሆኑ አካላቶች ቦታ እንደሚይዙ ገለጸልን። የሚዳሰሱትንም የማይዳሰሱትንም አካላቶች ፈጣሪ እሱ አላሁ ስብሓነሁ ወተዓላ መሆኑን ገለጸልን። ፍጡራኖቹ ቦታና አቅጣጫ እንደሚይዙ ገለጸልን። እሱ አላሁ ስብሓነሁ ወተዓላ ፍጡር አይደለምና የፍጡራኖች ፈጣሪ ነውና ፍጡራኖች በሚገለጹበት ባህሪ አይገለጽም። በቦታም ሆነ በአቅጣጫ የሚገለጽ የሆነ ጌታ አይደለም። ኢንሻአላሁ ተዓላ አላሁ መውጁዱን ቢላ መካን ማለት ምን ማለት ነው የሚል ነጥብ አለ። እሱንም ሰፋ አድርገን የምናየው ይሆናል። ጥያቄ ያለበት ሰው ገብቶ መጠየቅ ይችላል ማለት ነው። አላሁ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን ይሄኛውን ርዕስ በቀጣይ የምንመለከት ይሆናል ማለት ነው። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. اللهم اجعلنا هداة مهتدين ولا تجعلنا ضالا ولا مضلين واجعلنا لمن اهتدى ولا تجعلنا سببا لمن ضل برحمتك يا ارحم الراحمين. امين امين. الحمد لله رب العالمين.